ጉበት ቫይረስ ያለባቸው እርጉዝ እናቶች የተለየ ክትትል ያስፈልጋቸዋል ወይ? አዎ የተለየ ክትትል ያስፈልጋቸዋል። ምክንያቱም ሁሌም እርጉዝ ሴት ሁለት ሰው ነች። ስለዚህ አንደኛ ሆዷ ውስጥ ያለ ጽንስ በጉበት ቫይረስ ተጋላጭ ነው። ደም ውስጥ ሄዶ ሕፃኑ እንዳይያዝ የተለየ ክትትል ያስፈልጋታል። የተለየ ክትትል ብዙ ጊዜ የሁሉም ሰው አይደለም የሚናክመው። የጉበት ቫይረስ አይነት ቢ ያላቸው ሰዎች ደረጃውን አይተን የቫይረስ መጠኑን አይተን የጉበት ጉዳቱን አይተን ነው የሚናክመው። ለምሳሌ እርጉዝ ሴት ላይ ደግሞ ቫይረስ መጠኗ እሷን ባይጎዳም የልጅ መተላለፍ ደረጃ ከደረሰ ትታከማለች ማለት ነው። ይሄ ነው ልዩ የሚያደርጋቸው። ለሕፃኑ እንዳይተላለፍ ለጊዜ እስከምትወልድ መታከም አለባት። እሷን ካልጎዳ ራሱ ለሕፃን ተብሎ ማለት ነው። ስለዚህ የተለየ ነገር የሚደረገው እሱ ነው። ሁለተኛ ደግሞ የተለየ ነገር የሚደረገው ማንኛውም ሕፃን ሲወለድ መከተብ አለበት ብለናል። ጉበት ቫይረስ ያላቸው እናቶች የተወለዱ ሕፃናቶች የተለየ ክትባት ተጨማሪ ክትባት ያስፈልጋቸዋል። ለዚህ ሁለት ምክንያት ነው የጉበት ቫይረስ ያላቸው እርጉዝ ሴቶች የተለየ ክትትል የሚያስፈልጋቸው። እርጉዝ ሴቶች ራሱ ክኒን መውሰድ አለባቸው የሆነ ደረጃ ከደረሰ ቫይረሱ መተላለፍ ደረጃ ከደረሰ እነሱም ባይጎዳም። ሌላ ደግሞ ሕፃኑ ተጨማሪ ክትባት ከሌሎች ሕፃናቶች የተለየ ክትባት ያስፈልጋል ማለት ነው የሚወለደው ጨቅላ። በዚህ ምክንያት ነው ጉበት ቫይረስ ያላቸው እናቶች የተለየ ክትትል የሚያስፈልጋቸው።